ሰላም ውድ የእናንተ ሚዲያ ቤተሰቦች እንዴት ቆያችሁ? አዳዲስ መረጃዎች ዘና ሰብስክራይብ እያደረጋችሁ ጀምሩት። መረጃውን በምስራቁ ቀጠና ስላለው ጉዳይ እንደዚሁም ክርስቲያኖ ሮናልዶ ሪያድን ለቆ ወጥቷል። ስለሱም ሰፋ ያለ መረጃ ምነግራችሁ ይኖራል። እንደዚሁም ደግሞ የሰሜን ኮሪያው ኪም ጆንግ ሚሳኤል እሰጣለሁ እያሉ ነው ለኢራን ማለት ነው። ስለሱ ነግራችኋል። እንደዚሁም የኢራን ፕሬዝዳንትም እንደዚሁ ለመላው ህዝበ ሙስሊም ጥሪ አቅርበዋል። አንድ እንሆን እንዋጋቸው እያሉ ነው የሚገኙት። እንደዚሁም ፓትርያርኩ 13ኛ ዓመት በዓለ ሲመት እያከበሩ ነው። እንደዚሁም ከሳውዲ ደግሞ በርካቶችም ወደ ሀገራቸው ተመልሷል። እነዚህና በርካታ መረጃዎችን ይዘናል። እናንተ ሰብስክራይብ አድርጋችሁ መረጃውን እስከ መጨረሻው እንድትከታተሉ እንጠይቃችኋለን። አሜሪካ አሁንም በሚድል ኢስት ያላትን ዜጎቿን በአስቸኳይ ለቀው እንዲወጡ በግል ጀት በግል አውሮፕላኖች ወይም ደግሞ ክፍያ በሚያስከፍሉ በግል አውሮፕላኖች ሀገሪቷን ለቀው እንዲወጡ ጭምር ጥሪ ያቀረበች ነው የምትገኘው። አሜሪካ በዚህ በሚድል ኢስት ወይም ደግሞ በመካከለኛው ምስራቅ ያለው ቀጠና ከፍተኛ ስጋት አለበት። እነ ሳውዲ አረቢያ፣ እነ ኳተር፣ እነ ጆርዳን ጨምሮ ማለት ነው ኦማንን ጨምሮ ግብጽን ጨምሮ አጠቃላይ እንደዚሁም እስራኤልንም ጭምር በጋዛና በፍልስጤም ያሉ ዜጎቿ በአስቸኳይ ለቀው እንዲወጡ ጥሪ አቅርባለች አሜሪካ። ምናልባትም የጦርነት እጅግ ተባብሶ ምናልባትም ወደ ሃይማኖት ጦርነት እንዳቀናም ነው የተፈራው ማለት ነው። በኢራን እንግዲህ ጂሃዲስት ታውጇል። ኢራን እንግዲህ ጂሃዲስት እንዲታወጅ አድርጓል። ጂሃዲስት ማለት እንግዲህ የጠላት የሆነው ወይም ደግሞ በሃይማኖት የማይመሳሰለውን ሁሉ መግደልም የሚል ነው እንግዲህ። እናም ለዚህ መስላል አሜሪካ ዜጎቿን በአስቸኳይ ለቀው እንዲወጡ ከነዚህ ሀገራት በተለይ ከሚድል ኢስት ሀገራት በተለይ ደግሞ ከፍተኛ የሆነ የሙስሊም ቁጥር ካላቸው ሀገራት ለቀው እንዲወጡ በአስቸኳይ እንዲወጡ ጥሪ ያቀርባል። የኢራኑ ፕሬዝዳንት ለመላው ህዝብ ሙስሊም ጥሪ ማቅረባቸው እየተነገረ ነው የሚገኘው። ማኡድ ፔዜሽኪያን ናቸው የኢራን ፕሬዝዳንት ናቸውና በሺዓዎች ላይ የተከፈተ ጦርነት ነው ሲሉ ነው የገለጹት። እንደሚታወቀው የኢራኑ እስላማዊ መሪ አሊ ካሚኒ መሞታቸው በሺዓዎች ላይ የተከፈተ ጦርነት ነው ማለታቸው ምናልባትም በዓለም ላይ ያሉ ሙስሊሞችንም ሊያካትት ይችላል የሚል ጦርነት ቅስቀሳ እያደረጉ እንደሚገኙ ነው የተነገረው ማለት ነው። እንደዚህ ማለታቸው ምናልባትም የሃይማኖት ጦርነት ቅስቀሳ ይመስላል የሚል ብዙዎችም ትችት እያቀረቡባቸው ነው የሚገኘው ማለት ነው። እንግዲህ ጦርነቱ አሁንም የኳስ ተጫዋቾችንም ስጋት ላይ መጣሉ እየተነገረ ነው የሚገኘው። የሳውዲ አረቢያው ተጫዋች ወይም በሳውዲ የሚጫወተው ክርስቲያን ሮናልዶ ሪያድን ለቆ መውጣቱ ነው የተነገረው። በግል ጀቱ ነው ሪያድን ለቆ የወጣው ማለት ነው። 62 ሚሊዮን ብር በፈጀው በግል ጀቱ ሪያድን ለቆ ወጥቷል ማለት ነው። ሳውዲ አረቢያ እንግዲህ ስጋት ውስጥ መግባቷን ተከትሎ ነው ለቆ የወጣው ነው የተባለው። በኢራን ከፍተኛ የሆነ ድብደባ እንግዲህ እየደረሰባት የምትገኘው ሳውዲ እናም በዛ ስጋት ነው። እንደሚታወቀው አሜሪካ ከዚህ ዜጎቿም ከዚህ ቀጠና እንዲወጡ ማለቷን ተከትሎ ይመስላል እንግዲህ ክርስቲያኖ ሮናልዶ ይህንን ፍራቻ ነው ለቆ የወጣው ነው የተባለው። በዚህም እንግዲህ ሀብትና ዝና ምን ያክል ለጦርነት እንግዲህ እንደማያድንም ማለት ነው ከጦርነት እንደማይድኑም ጭምር ነው እንግዲህ ሀብት ቢኖርም ዝና ቢኖርም ማለት ነው። እናም ክርስቲያኖ ሮናልዶ እንግዲህ ወደ በስፔን አቅንቷል ነው የተባለው። በግል ጀቱ ዴይሊ ሜል ነው ይህንን ያስነበበው በዘገባው ላይ ማለት ነው። እንግዲህ ዴይሊ ሜል እንደዘገበው ከሆነ ክርስቲያኖ ሮናልዶ ቤተሰቦቹን እና ልጆቹን ይዞ በቀጥታ ወደ ስፔን አቅንቷል ሲል ነው የገለጸው። ኢራን በሆርሙዝ ሰርጽ የሚንቀሳቀሱ እያንዳንዱ ነዳጅ ጫኝ መርከብ ጥቃት እንደሚደርስበት ነው ያስታወቀችው። ከዚህ ጋር በተገናኘም በምስራቅ እንደምትመለከቱትም ጥቃት ሲደርስባቸው በርካታ የነዳጅ ጫኝ መርከቦችም እንዳሉ ነው የተነገረው ማለት ነው። እነዚህ መርከቦች ከአሜሪካ ቀጥተኛ የሆነ ግንኙነት አላቸው በሚል ነው ጥቃት የደረሰባቸው ነው የተባለው። በጥቃቱም እንግዲህ ጉዳት ደርሶባቸዋል የተባለው። በዚህ ቦታ ሙሉ ለሙሉ ዝግ ሆኗል። እንግዲህ የዓለማችን 20% የሚሆነው ነዳጅ በዚህ ነው የሚተላለፈው። እንግዲህ በሳምንት ወደ 20 ሚሊዮን የሚጠጋ በርሜል ነዳጅ ነው በዚህ ቦታ ይተላልፋል የሚባለው እና ይሄ ዓለምን ከፍተኛ የሆነ ጫና ላይ ጥሏታል። አውሮፓ ላይ በተለይ እንደዚሁ ጉዳት ያደርሳል ተብሎ የተጠበቀ ነው የሚገኘው። ብፁዕ አባታችን 13ኛ ዓመት በዓለ ሲመታቸው በዛሬው ዕለት በድምቀት እንደሚከበር ነው የታወቀው። በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን 6ኛ ፓትርያርክ ብፁዕ ወቅዱስ አቡነ ማትያስ ወደ መንበረ ፓትርያርክ የመጡበት 13ኛ ዓመት ዛሬ በድምቀት የካቲት 24 ቀን ይከበራል። በአዲስ አበባ የሚገኘው መንበረ ጸባዖት ቅድስት ሥላሴ ቤተክርስቲያን ሊቀ ጳጳሳትና የገዳም አስተዳዳሪዎች እንዲሁም ዲፕሎማቶች በተገኙበት በድምቀት ይከበራል። የአያቶላ አሊ ካሚኒ ባለቤት ህይወታቸው ማለፉ ነው የተነገረው። እንደሚታወቀው እንግዲህ በደረሰው ጥቃት ምክንያት በርካታ ባለስልጣናት መሞታቸው ይታወቃል። እንደዚሁም አሊ ካሚኒ መሞታቸው ይታወሳል። የኢራን መንፈሳዊ መሪ ማለት ነው እና እሳቸው እንግዲህ እዛው ቤት ውስጥ አብረው እንደነበሩና በሕክምና ክትትል ሲደረግላቸው እንደነበር ነው የተነገረው በወቅቱ ማለት ነው። ነገር ግን አሁን ህይወታቸው ማለፉ የተነገረው ለ60 ዓመታት ያክል አብረው ኖረዋል ነው የተባለው የአሊ ካሚኒ ሚስታቸው ማለት ነው። አሁን ግን ህይወታቸው አልፏል። አሁን እድሜያቸው ወደ 79 አካባቢ ላይ ነው እንግዲህ
ህይወታቸው ያጡት ነው የተባለው። እንግዲህ በርካታ ባለስልጣናት መሞታቸው ይታወሳል። ከዚህ ጋር በተገናኘ በኢራን 2900 የሚሆኑ ኢትዮጵያውያን ወደ ሀገራቸው ተመልሰዋል። በሳውዲ አረቢያ በአስቸጋሪ ሁኔታ ይኖሩ የነበሩ ዜጎች ወደ ሀገራቸው እንዲመለሱ ተደርጓል የተባለው ባለፉት ሳምንታት በተደረገ 8 ዙር ወይም 8 በረራዎች ነው። እነዚህ ወደ 2900 የሚጠጉ ኢትዮጵያውያን ወደ ሀገራቸው የመጡት ስንባለው ከመስከረም ጀምሮ እንግዲህ ወደ ሀገራቸው የገቡት ማለት ነው። ከመስከረም እስካሁን 56225 እንግዲህ የሚጠጉ ዜጎች ወደ ሀገራቸው መጥተዋል የተባለው እንግዲህ በሳውዲ አረቢያ በርካታ ኢትዮጵያውያን ስደተኞች እንዳሉ ይታወቃል። እናም እነዚህ ወደ ሀገራቸው መጥተዋል። ከመስከረም እስካሁን እንግዲህ 56,000 አካባቢ ነው ወደዚህ የተመለሱት። ኪም ጆንግ ኡንግ አንድ ሚሳኤል በቂ ነው፣ ኢራን ብቻ አንድ ሚሳኤል ጠይቀን እንጂ እኛ እስራኤልን ለመምታት ዝግጁ ነን፣ ቁርጠኛ ነን ማለታቸው ብዙዎችን እያነጋገረ ነው የሚገኘው። ኪም እንግዲህ ከቀድሞ በፊት መልሶ ሰሞን እንግዲህ ከዚህ ጦርነት ቀደም ብሎ ማለት ነው ከፍተኛ የሆነ የእስራኤልን ሲተቹ እንደነበር አገር እንዳልሆነችም ሲጠቅሱ እንደነበር ይታወሳል። አሁን ደግሞ ለኢራን ሚሳኤል ለመስጠት ዝግጁ ነን፣ የእኛ አንዱ ሚሳኤል እስራኤል ሙሉ ለሙሉ ያጠፋታል ማለታቸው ብዙዎችን እያነጋገረ ይገኛል።